ምንድነው የናል ከሰው ጋር ምልታ እኔ እሷን አልፈልግም ልጅ ነው እንፈልገው እና እሷ ላይ ነው እኮ ቁጭ አልከው አልነካዋትማ አልነካዋትም እሷን አልነካው ልጁን ብቻ ነው የምነካው አዎ የምትወልደው አዎ ለምን ፈልጊያቸው ልባቸውን ፈልገዋለሁ እሺ ልባቸውን ነው እንፈልገው ማለት እንዴት ልባቸውን ብዬ ገላቸዋለሁ አሳስቄ ልባቸውን ብዬ ገላቸዋለሁ እንደው ዝም ብሎ በቃ ፈልጋቸዋለሁ አትንከኛ አንተ በቃ ዝም ብለህ ቁምና ጠይቀኝ ለምን ምን ችግር እኮ የለውም አትንከኝ በቃ ዝም ብለህ ጠይቀኝ እንዴ ምን አለ ችግር የለውም እኮ አትንከኝ ለምን ምን አገባ በቃ አትንከኝ ምን ቆሻሻ አለችለ አትንከኛው አልወድም ለምን አስጠላኛለህ በማያገባህ ለምን ትገባለህ በቃ ማንንም እንዲረብሸኝ አልፈልግም እና ስንት ልጅ አጠቃህባት አራት ልጅ አራቱም በስንት አመታቸው አንዱን በ9 ወር መሬት ላይ ያለ ሌሎቹን ደግሞ ሆዷ ውስጥ ያሉ በ8 ወር እሺ ሌሎቹስ አንዱ ደግሞ በ4 ወር እሺ በቃ እሷ ምን አረገች ታዲያ ነካን እሷን ነካናት እሷን አልነካም ልጅ ብቻ እሷ ላይ ሆነ ለምንድን ነው የምታጠቃው ፈልጋቸዋለሁ እንድትወልድ አልፈልግም ማልቀስ እንድታለቅስ ነው ፈልገው እሷን ማስለቀስ ደስ ይለኛል ጤናዋን አልነካም አንዴ ብቻ ኦፕሬሽን አስደረኳት ከዛ በቃ አልነካዋትም እንደውም እጠብቃታለሁ እንደው ከነጭራሹ ምን እንድትሆን ነው የምትጠብቃት ክፉ እንዳይነካት ብቻ እጠብቃታለሁ አንተ ደግነህ እኔማ አልነካዋትም እሷን አልነካም እኮ እሷን ቁጭ አድርጌ ማስለቀስ እሷን ቁጭ አድርገህ ማስለቀስ ለምንድን ነው የምታስለቅሳት በእንባ ነው ደም እያስለቀስኳት ለማስለቀስ አንዳንድ መንፈሶች ቤተሰቦችን ዋናውን አካል አይነካም የቤተሰቡን ዋና አካል ተከታዮችን ግን በጣም የማጥቃት ልምድ አለው እናት ላይ ቁጭ ብሎ እናት የራሷ ጤናማ መሆን ብቻ እንዲሰማት ያደርግና ልጆችን ደግሞ የበለጠ ችግር ውስጥ እንዲገቡ ያደርጋቸዋል የአፈና መንፈስን በመሆን ያገለግላል እፍን አድርጎ ድንገት የማጥቃት ኃይልም አለው በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚለውን መንፈሳዊ ተስፋ ካልገባንና እንደ ኃይላችን አድርገን ካልያዝ ነው ብዙ ጊዜ ይሄ ጠላት በአካል ታይቶ ዞር በልልን ብለን በጉልበትም ሆነ በታክቲክ የምንጋፈጠው ጉዳይ አይደለም በእግዚአብሔር ጥበቃ ጥላ ውስጥ ነው ብዙውን ዘመንና ጊዜያቶችን የምንጨርሰው ሳይገባን ግን እንኖራለን አሁን 4 ልጆች በሚያጠቃበት ጊዜ ሁሉንም ዘዴ የሚጠቀመው እናት ላይ ቁጭ ብሎ ፕሮግራሞቹን ሁሉ ጊዜ የእንባ ፕሮግራም በማውጣት ይፋለማል ማለት ነው የዚህኛው መንፈስ ለየት የሚል ባህሪው የእናትን ጤና የልጆችን ያህል አለመጉዳት መቻሉ ነው ለምንድን ነው እሷ እንድትነቃብህ ያላረከው ወድና እንጂ ወደዚህ ምን አዞረ ቀጥበልና ቆም ለምን እኔ እኮ ጨርቁን ነው ያስኩት አንተን አልነካው ምን ልበለ እሷን እንዲያማት ያላረከውና ልጆችን የምትገልባት ምክንያት ምንድነው እሷን ማስቀመጥ ነው ፈልገው ለምን እንደዚህ በቃ ቤት ውስጥ ቁጭ አረጋታለሁ ባለቤቷ አይታል አለ ጥራው ያውዛ ኮስሙን ጥራው ክፍሌ ስንት ዓመት ነው ከያስካት ልጅ እያለች የስንት ዓመት ልጅ 12 ዓመት 12 ዓመት አብረን ነው ያቆየው አብረን ነው ይኖር ነው ስንት ናችሁ 3 ሰይጣንና ጋንንት አይነ ጥላ እኮ ሰይጣንና ጋንንት ሰይጣን ሶስታችሁ ሶስቱም አይነ ጥላ ሶስቱም አይነ ጥላ ናችሁ የትኛው ነው ከሶስቱ የትኛው ነው በጣም እንደዚህ
ጉንዲ ችግሯን ለማባባስ የምትሞክረው? ለማህፀን ማህፀን ላይ ነው ቁጭ የምትለው? ልብ ማህፀን፣ ልብ፣ ሌላስ? ማህፀን፣ ልብ የምትይዘው? ለምን? ደስ ይለኛል። እሱስ እንዴት ነው? አላቃጠለህም? አይነካኝም። እሱ አይነካኝም። ለምን? እሱ ለራሱ ማያውቅ እሱ አያውቅም። ያንተ ጥበብ እንደሆነ ያንተ ጥፋት እንደሆነ ምንም መረጃ የለውም። ምንም ነገር የለም። ለራሱም ስለማያውቅ የኔን አያውቅም። የራሱን ስለማያውቀው የኛንም አያውቀውም። የት ትሄዳለህ? አትንከኛ እና አያውቅም። አንድም ቀን አጥቅቶ አንተ ሰይጣን ልቀቅ ብሎ አያውቅም። እሱን አስተኝተን እኛ ከሷ ጋር እንገናኛታለን፣ አብረን እንተኛለን፣ ምን ፈልገውን ሁሉ እንፈጽማለን። ለምን? ስለምንወዳት። ይሄ ሁሉ ድፍረት ምን አመጣው? በቃ አብረን እንተኛለን። አብረን ነው የምንተኛው፣ ተያይዘን እንገናኛታለን። ባል እኮ እሱ ነው። እኛም እንገናኛታለን። እኛ ነን የቀደምነው መጀመሪያ። እኛ ነን መጀመሪያ። አብረን ያደግነው። የመጀመሪያ ባል ነኝ ይልሃል። እንዴት ነው ነገሩ? እንግዲህ ማቀም የመጀመሪያ ነኝ። ስንት ልጆች ሞቱባት? ጠቅላላ 4 ነው። 4 ምን አልክ አንተ? ሐኪሙ ምን አለ? አንተ ምን አልክ? የሚሉት ሐኪሞቹ ሆስፒታል ነው ብዙ ጊዜ የተገላገለችው። አንደኛው የ8 ወር ልጅ ያለ ሆዷ ላይ ነው የሞተው በልብ ኬዝ መሰለኝ። ሁለተኛዋ ደግሞ ሴቷም አሁን በቅርብ የዛሬ 3 ወር አካባቢ ላይ ነው በኦፕራሲዮን ልጅቷ ወጣ 20 ደቂቃ እንደቆየች ሞተች፣ በልብ ኬዝ ማለት ነው። የመጀመሪያው ልጅ ደግሞ 9 ወር ተወልዶ ቆይቶ ከዛ ደግሞ የ4 ወር ጽንሱ ራሱ ወረደ። እሱም በልብ ኬዝ ነው። ጽንስ ነው እኔ ምን አውቃለሁ። ሐኪሙ የልብ ኬዝ ይልሃል። እሷ ሂዳ ተጠረገችው። በቃ ይሄ ሾተል ነው ምናምን ነገር አሏት። ተጠረገች እና ፕሩደንስ ሰጧት። ወደ 3 ወር የሚዋጥ እሱ ነበር የምትጠቀመው። ግን የልብ ኬዝ ነው የሚባሉት ሶስቱ የልብ ኬዝ ተባለ። በልብ ኬዝ ነው ሞቶ የተባለው። ዶክተር የሚለው እንደዛ ነው። ዶክተር ነው የሚለው። ዶክተር ነው ያለና አዎ ብዙ ጊዜ መንፈሳዊ ህይወት ጎዳናዎቻችን ሰው እጅ ላይ ወድቋል። የደህንነታችንም ሆነ የማስተዋል መሰረታችንም ከእውቀት ጋራ እንዲሁ ባለሙያዎች እጅ ላይ ወድቋል። ዛሬ እንኳን ሰው በተፈጥሮም የሚነሱ አጥፊ ንፋሶች ሁሉ ሳይቀር ስም ከተሰጣቸው በኋላ እከሌ ተነሳች ነው የሚባለው። እከሌ የምትባለው ነፋስ ተነሳች ይባላል። እከሌ የሚባለው ነፋስ ተነሳ ይባላል። ስም በመስጠት ምርጥ አለቆች ነን። ግን ልክ ቀደም እንዳልኳችሁ የተወሳሰበውን ያንን ችግር እናቃልነን ባልነው መስመር ውስጥ የስም ባለቤት እንዲሆን ካደረግነው በኋላ ውስጣዊና ምስጢራዊ ጉዳቱ ላይ ያለን ዕውቀት የተጣበበና ከናካቴውም መልክ ያጣ ነው። ከዚህ የተነሳ በሎጂክ ውስጥ ትውልዳችንን እያጣን ለዘመናት እንቆያለን። እና ወደዚህ ሐኪሙ ልብ ኬዝ አለ፣ አንተ ደግሞ እኔ ነኝ ትላለህ። ለምንድን ነው እንደዚህ አይነት? እኔ ነኝ፣ እኛ ነን ሶስታችን ተባብረን ነው ዶክተሩ ፊት የምንቀርበው። እሺ ቀርባችሁ ደግሞ ምን ትላላችሁ? እንነግረዋለን፣ እናሳስተዋለን። ለምን? ልቧን እንዲልልን። ልብ ነው እንዲባል? የልጅ ልብ ወይስ የእሷ ልብ? የልጅ ልብ። የልጁ ልብ አይሰራም እንዲባል እናረጋለን ተባብረን። እልልታ አንወድም። እልልታ ስለማንወድ ለቅሶ ነው የምንወደው እኛ። ለቅሶ ስለምንፈልግ እየተባለ እንዲለቀስ ነው የምንፈልገው። እስቲ እንዴት ነው እልል ማለት ሞክሩ እስቲ። እልል አንልም። ለምን እልል እንላለን? እኛ ለቅሶ ነው የምንፈልገው። ለቅሶ ነው። እስቲ ምን አይነት ለቅሶ? እስቲ ለቅሶውን አሳዩ። የምትወዱትን ለቅሶ አሳዩ። እንደው ስታሳዝን ሞተ እየተባለ ይለቀሳል። በዛን ሰዓት እኛ ደግሞ ግብራችንን አድርሰን እንወጣለን። ከቤት እንወጣለን። ሰላማዊ ሰው እናረጋትና አልጋ ላይ ቁጭ እናረጋታለን። ይላል ሰው እየመጣ ይላል።
አይ ሲል ደስ ይላችኋል? አዎ በጣም ደስ ይላል። አብረን ኖረን ዝም ብሎ መለያየት አለ እንዴ? አብረን ኖረን ዝም ብሎ መለያየት አለ እንዴ? ምን አለ እንደው በረከት ብትሰሩ? የለም በረከት፣ እኛ ጋር በረከት አይሰራም። እኛ ጋር በረከት የለም። ታዲያ ምንድን ነው ያለው? እኛ እንደሰታለን እኮ ያለ ምንም በረከት እኛ እንደሰታለን። ያለ ምንም በረከት? አዎ እኛ ሁሌ እንደተደሰትን ነው። አሃ በቃ እስቲ ጠይቃቸው፣ ለምን ትደሰታላችሁ በላቸው። እስቲ ለምን እንደምታስደስተው? ለምን ልጄን ትገልብኛለህ? መግደል ስላለብን። አንተ ትላንትና ነው የመጣው። እኛ እኮ ድሮ ነው አብረን የኖርነው። በቃ ስለዚህ እናስለቅሳለን፣ እንደሰታለን። ትላንት ነው የመጣው? አዎ እሱ ገና 7 አመቱ ነው። ገና 7 አመቱ ነው ይልሃል። ትዳር ከያዝኩ 7 አመቴ ነው። ሂሳቡን ያውቁታል። 7 አመቴ ነው ትዳሩን ከያዝኩት ማለት ነው። ከዛ ፊት እንግዲህ እግዚአብሔር ነው የሚያውቀው። ነው ድሮ ነው። ታዲያ መጀመሪያውኑ ሲመጣ አትግባ አትሉትም? አንነካውም እኮ እሱን እኮ አንነካውም እኮ እሱ ተመልካች ነው እንጂ አንነካውም። ተመልካች ነው? አዎ እሱ ሁሉን ነገር ያቀርብልናል። እኛ በቃ መደሰት ነው እሷን ይዘን። እሱ ተመልካች ነው? አዎ እሷን የነካንበት ቀን የለም ምን አገባው? እሷን የነካንበት ቀን የለም ምን አገባው? ስለዚህ እሷ ጤነኛ ነች? አዎ በቃ እሱን ወደ ደጅ እናሮጣለን። እኛ ቤት ውስጥ እንደሰታለን። አብረን ከተኛን፣ አብረን ከበላን፣ አብረን ከጠጣን ምን እንፈልጋለን? ቢጸልይስ ቢሰግድስ? ይጸልያል፣ ይሰግዳል። ግን ማን ይሰማዋል? እንዴ እኛ እንቀድማለን። ለምንድን ነው የምትቀድሙት? የኛ ይቀድማል። ለምን ትቀድማላችሁ? እኛ ብርቱ ነን። እኛ ብርቱ ስለሆንን የሱ ትንሽ ነው፣ ያቆመዋል። ጠንካራ አይደለም። አዎ እናንተ ብርቱ ናችሁ። አዎ እሷን በቃ ሂጂ ይላል። እሱ ደግሞ አይሄድም። ወዴት ሂጂ ይላል? ወደ ክርስቲያን። እሱ አይሄድም። ስለዚህ ምን ያደርጋል? እሷ ብቻዋን ደግሞ ምን ታደርጋለች? እኛ 3 ነን፣ እኛ እናሸንፋለን። እኛ ደግሞ የምንፈልገውን ብቻ ነው የምናደርገው እንጂ እሷን ምን ነካናት? እስቲ ማንንም ይመስክር። አሁን እሷን ምን ነካናት? ጠይቃቸው። ምን ነካን? አሁን ሰው ነካን? እኛ የምንፈልገውን አይደል እኛ የወሰድነው? ምንም አልነካን። ነገረው። እኛ ምን ነካን? ነካን? አዎ ነክቶኛል። የምንፈልገውን ብቻ ደማችንን ይዘን ወደየቦታችን ነው የምንሄደው። በቃ በቃ ምንም አላረግንም። ትውልድ እንዳይተካ ነው የምትፈልገው ወይስ በመሞታቸው ብቻ ደስ ይላል? እንዳታቅፍ ነው። ልጄ ትላለች ዝም ብላ። ልጇ ድክ ያለላት መሬት ሲጫወት ልጄን ስትል እኛ ደግሞ ከሷ አለመለየት ፈለግንና ቶሎ ከስር ውስድ አረግና 4 ልጅ ወሰድን። ልጄ የምትለውን ቃል እኔ አልወደውም። ልጄ የምትለውን ቃል አንወደውም። በቃ አንወደውም። ለቅሷ ነው ደስ የሚለው። ለቅሷ ደስ ይላል። ለቅሷ ደስ ይለኛል። ለምን? በቃ ደስ ይለኛል። በቤት ውስጥ ቁጭ ብላ ማልቀስ ብቻ። እንሄዳለን፣ አብረናት እናስቀድሳለን፣ ሱባኤ እንገባለን፣ ጸበል እንጸበላለን። ምንም አይመስለንም። አስለቅሰን እሰይ ጸሎቴን ሰማችልኝ ብላ ስትል ብድግ አድርገን ወደ ቤቷ እንወስዳታለን። አሳስቀን ስታረግዝ 9 ወር ሊሞላት 15 ቀን ሲቀር ልባቸውን እፍን። የዛን ጊዜ ግብግብ ብላ ስታለቅስ እኛ ደስ ይለናል። በቃ ይሄ ነው በቃ። ለዚህ ነው ማንነካ ነው ያልኩ። ለዚህ ነው እኛ ማንንም አንነካም። ከዚህ የበለጠ ምን ይሆን? ከዚህ የበለጠ ምን ይደረግሽ? በቃ ይሄው ነው ማስለቀስ ብቻ። ከዚህ የበለጠ ምን ይሆን? ማስለቀስ ነው። ማስለቀስ እንደው ዝም ብሎ ማስለቀስ። ማስለቀስ ይላል እንግዲህ። እንዲህ አይነት ጠላት አድፍጦ በሰውነት ውስጥ ይሄን ያህል ገዢ ሆኗል። አባቴ እኔ ምን አቅም አለኝ? ምንም አቅም የለኝ። የጸሎት ቦታ፣ መስገጃ፣ መንበርከኪያ ጊዜ የላችሁም? አለኝ ቦታ ግን ያው ጸልያለሁ እኮ መጸለዩን ያው ጠበቅ አላደረገውም እንጂ ጸልያለሁ። ጸልያለሁ። ምን እኮ ነገረህ እኮ
አዎ ጸልያለሁ። እኛ እንበልጣለን አለህ እኮ። እሱማ ስልጣን የለውም። እኔ ስልጣን ስለሰጠሁት ነው እኮ። ስልጣን ያገኘው እኮ ባናኖራችሁ ነው። ስልጣን ኖሮ አይደል ያጠፋው? አዎ አባቴ። ስልጣኑን ባለው ኃይል ሁሉ ሲጠቀም የግፍ መስመሮችን ተከትሎ ነው። ከዛም በላይ ደግሞ እኛ በሱ የጥቃት ጠባይ ውስጥ ምንም አይነት ልምዱ የለንም። ይሄን ያህል የተሰወረ መንፈስ ይጎዳናል ብለን አናስብም። ሌላው ደግሞ እሷ ስትታይ ምንም ሰላማዊና ጤነኛ የሚመስል ገጽ ነው ያላት። ከጥበቡና ከዘዴው አንደኛው ክፍል ልክ እንደዚህ አድርጎ መቅረጽ ነው። ሰውነቷን አመቻችቶ የተረጋጋ አስመስሎ ግን ሌላ ትልቅ ብርቱ ጉዳቶችን ያከናውናል። አሁን ትሄዳላችሁ አትሄዱም? ነው ትቀጠቀጣለህ። ከዛ እንወጣለን። እናትየዋ እንኳን አባትየውም እንኳን አልገባቸውም ያንተ መሆኑ? አያውቁም፣ ማንም አያውቅም። እሺ ያችን ነይቶ እሷ ነች ይዛቸው የመጣችው እንጂ መምጣት እሷ እያቃጠረች ነው። እሷ ነች ያመጣችው አዎ እንጂ መምጣት እሷም አትፈልግም። እኛ መምጣት አልፈለግንም። እኛ መምጣት አንፈልግም። እንዴት ነው ችግሯን ያወቅሽው አንቺ? ያው ማለት እኔ ችግሯ ምንም አሁን ሱባኤ አብረን ገብተን ነበረ። ጸበል ስትጸበል ተናገረ። እኔ በማህፀኗ ገብቼ እንደዚህ ማረጋት አለ። ከዛ በኋላ ነው ማወቅ እንትን ያልኩት። ጓደኛዬ ነበረ ክፍላ እንትን ነበረ። እሱ ሲመጣ ይዟት መጣ እንጂ ከዚህ በፊት ይዟት መጥቼ እምቢ አለችኝ። ውሸታም ናቸው እሳቸው ጋር አልሄድም አለች። ሁለቴ መተን አቋረጥ። ውሸታም ናቸው አለ። አዎ ውሸታም ናቸው አልሄድም ሲል አሁን ጓደኛዬ ነበረ እሱ አጋጣሚ ይዟት መጣ። አሁን በሱ ምክንያት ነው ልትመጣ የቻለች። እና እስቲ ምንድን ነው ያልከው? አዎ መምጣት አልፈልግም ነበር። መምጣት አልፈልግም ወደዚህ። አዎ ሁለቴ መተናል። እሺ በቃ ዳር ላይ ቆመን እየሳቅን አይተን ሄድን። ምን እያልክ ሳቅ? ውሸቱን ነው እሱ። ዝም ብሎ ነው ሰው የሚገርፈው። ዝም ብሎ ነው እሱ ሰው የሚያሰቃየው። እንዳትመጡ እዚህ ሂዱ ወደ ቤታችሁ፣ ጸበል ሂዱ፣ እንጦጦ ሂዱ እያለን ይዘናቸው ወደ ቤታቸው ሄድን። አሃ እሺ። ታዲያ ይሆናል ዘመን አብረህ ተጠምቀህ የለም አንተም? ብዙ ጊዜ ተጠምቀናል፣ ረጅም ጊዜ። እሺ። እዚህ መምጣት ግን አልፈለግንም። ለምንድን ነው እዚህ መምጣት ያልፈለግከው? አንፈልግም። በቃ የምናየው ነገር ሁሉ ስለሚያስጠላን ዳር ላይ ቆመን ተመልክተን ስቀን ኧረ ሲያስጠሉ እንዴት ነው የሚያደርጋቸው ብለን ሄድን። ሂድ እስቲ የት ጋር እንደው ቆመህ ነው እንደው ስቅ ነበር? እዚህ አይደለም እዛ ነው ከተማ። የት ከተማ? ከተማ እዛ እስጢፋኖስ። እስጢፋኖስ? አዎ። ዳር ነው የቆምከው? አዎ። እስቲ ዳር እንዴት እንደቆምክ እስቲ ያሳይ። ሂድና ቶሎ በል ሂድና ነው እስቲ ያው እዛ ዳር ሂድና እንዴት ነበር የምታየው ዳር ላይ ቆመህ? አለባበስህም አስተያየትህም እንዴት ነው? ብዙዎች ዳር ዳሯን ያሽሟጥጣሉ። የሚገርመው ግን ስቃያቸው እዚህ ካለው መንፈስ ከተያዘው በላይ ነው ስቃያቸው። አኗኗራቸውም በረከት አልባ ሆኖ ጠባያቸውና መንፈሳቸውም ከዲያብሎስ አሰራር በረዶ ሆኖ ቀዝቅዞባቸው ግን ያሾፋሉ። እንዴት ሆነ ነው የምታይ የነበረው? እስቲ አቺ ነጠላ በጣም አደገኛ ናት። ብዙዎቹ ጥሩ መሸፈኛ አግኝተዋል ለፌዘኝነታቸው። ትስቃለህ? እስቲ እንዴት ነው የምስቀው? እሺ ውሸታም ነው ትላለህ? ማንን? እሺ እጅን እንደዚህ አድርገህ ነው የምታየው? አቆራምደህ። እሺ እንዴት ነው የምትለው? አለባበሱ፣ አስተያየቱ ምን ነጠላውን ቆራጣ ሆኗል እኮ ሰው ብቻ አይደለም የተቆረጠው። እሺ እንደዚህ ነው። በልና ወደዚህ
አፎቻችን ጊዜ ከሚከፍለን ይልቅ አፎቻችን የሚያስከፍሉን ዋጋዎች ከባድ ነው፣ በጣም ከባድ ነው። ግን እንከፍላለን። አንድ ወቅት ላይ ያዕቆብ እርሱ የሞት ልጅ ነው አለና ተናገረ። በኋላ ሚስቱ ሞተች። ችግር የነበረው ሚስቱ ጋር ስለነበረ ማለት ነው። የሞት ልጅ ነው ያለው ሚስቱን ነበረ ማለት ነው። ግን አላወቀውም። ጣዖት ሲፈልግ ላባ አባቷ የራሄል አባት ጣዖት ሲፈልግ ጣዖቱ የተደበቀው ራሄል ኮርቻ ውስጥ ነበር። ራሄል ደግሞ ቁጭ ብላበታለች። የወር አበባ ስለመጣብኝ አለች ልነሳልህ አሁን አልችልም አለች። ግን ልነሳልህ አልችልም ያለችው ጣዖቱ እንዳይወሰድባት ፈልጋ ነው። በጣዖት ይኖር ስለነበረ አባቷ ማለት ነው ላባ። ራሄል የያዕቆብ ሚስት ናት። አገር ሲለቁ ጣዖት ሰርቃ ሄደች። ላባ ደግሞ ተከታትሎ አምላኬን ወሰዱ ብሎ ያዕቆብን ማሳደድ ጀመረ። በኋላ ፈልጋለሁ ፈልግ ቤቱ በሙሉ ፈልጋለሁ ያንተ ጣዖት ያንተ አምላክ እኔ ቤት ከተገኘ እሱ የሞት ልጅ ነው አለ። የምን ልጅ ነው አለ? በቃ አለቀ፣ የሞት ልጅ ነው አለ። በኋላ ይሄን ቃል እንደተናገረ ለካ ጣዖቱ ያለው ሚስቱ በኮርቻ ስር ተቀምጣበታለች። የዛኑ ዘመን የዛኑ ጊዜ ብንያም ተጸነሰ። በመንገድ ላይ ስታምጥ መንገድ ላይ ሞተች። የሞት ልጅ ነው ስላለ ማለት ነው። መንገድ ላይ ሞተች። ልክ እሷም ደግሞ ምን አለች? ቢንኦኒ የሐዘንና የሞት ልጅ ነው ስምህ አለችው እንደገና። በቃ ቤተሰብ ውስጥ ስር ሰዶ ገባ ማለት ነው። ግን ቃሉ ቀላል ነው። የሞት ልጅ ነው የሚለው ቃል ቀላል ነው። ዋጋ ሲያስከፍል ግን ከባድ ነው አይደል? ዋጋ ሲያስከፍል ከባድ ነው። ብዙ የምንከፍላቸው ዋጋዎች አሉ። አሁን አይምሰላችሁ እና እንደዚህ ነው። ይሄም ዋጋ ሲያስከፍል የኖረ መንፈስ ነው። አሁን ምን ይሻላል? ምንም አይሻል። ምኑ ላይ ነው ያለው? ማህፀን ላይ፣ ልብ ላይ፣ ሆድ ላይ። እሺ ቦት ነው ከሆድ ከማህፀን በእጅ ቦት ነው። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ጊዜ ጮህ እናውጥ። የመጨረሻ እናንተ ደግሞ ዝም ብለህ መተኛት ሳይሆን ከጠላት ጋር ነው ያለው። ዝም ብለህ እየተኛ ከሆነ ሐኪም ቤት ሄደህ ልብ ነው ደግሞ ነገ ጨጓራ ነው ይልሃል። ትንሽ ቆይቶ ደግሞ ማይግሬን ነው ይልሃል። አለቀ። እንዲህ አይነት ነገሮች አትግዙ። እስቲ አዙረው። ከውጭ የመጣ ነው። አሞራ ነው፣ የጥቁር አሞራ ነው። ታዲያ ይሄንም ይፈልጋሉ። ደስ ነው የሚለው። እነዚህ ምስሎቹ ከዚህ ከኢንዱስትሪ ዓለም ውስጥ ከተቆራኙ መንፈሶች ነው አሁን የሚወጣው። ወደፊት እስከልና ቦን የሚባል ትልቅ ድርጅት ይቋቋምና ያንን ነው ተስፋ እያደረገን እንድንኖር ምሁራኖቻችን የሚነግሩን። ማለት የሰው አጽምና አጥንት አምላኪዎች በጣም በስፋት እየበረቱን የመጡት እና ትንሽ ሳይወሳሰብብን አይቀርም። ምክንያቱም የሰው አጽም የከልከሌዎስ የሚባለው መንፈስ አለ። ከልከሌዎስ የዚህ የመቃብር አጋንንት ነው እና ብዙዎቹ በዚህ በከልከሌዎስ ነው የሚመሩት። ደግሞ ዓለም አቀፍ ሆኖ መምጣቱ አሳሳቢ ነገር ነው። ምክንያቱም ከትልልቅ የዩኒቨርሲቲ ተቋም ነው የሚመለመሉት እንደዚህ አይነት መንፈስን የሚቀበሉ ሰዎች በሙያቸው ደረጃ ከፍ ያሉ መንፈሱ ያሳደጋቸው በዛ ኃይል መራመድ ሲጀምሩ እንትን ያገኛሉ፣ ቲፎዞ ያገኛሉ፣ ተቀባይነት ያገኛሉ። በቀላሉ ሰዎችን በቡድን ማጠናከር ይጀምራሉ። ለምን? በሰው አጽም ነው የተነሱት፣ በገዛ አካልህ አጥንት ነው የተነሱት እና የሚስማማቸውን አካሄድ መንፈሱ አደራጅቷቸዋል። በመላው ዓለም ነው እኮ
በዚህ ጉዳይ ላይ በጣም የታወቁ ቁንጮ መሪዎች ሁሉ ተሳታፊዎች ናቸው። እንግዲህ ምን ትላለህ? በልበርታ